እነዚህ ሐዲስ አልጃሪያን በግልጽ የሚወስዱ ሰዎች ማለትም ነብዩ አላህ የት ነው ያለ ሲሏት እሷ ሰማይ ላይ ነው ስላለች እኛ ይህንን በግልጽ ወስደን አላህ ሰማይ ላይ ነው ያለ ብለን ማመን አለብን ብለው የሚናገሩ ሰዎች እንላቸዋለን እናንተ የምትወስዱት በግልጽ የምትወስዱት ይህንን ሐዲስ ብቻ ነው ወይስ ሁሉንም ሐዲስ ነው? ሐዲስ የተባለ በሙሉ ዛሂሩ የሚያሳየው ሌላም ነገር ቢሆን በግልጽ ተወስዳላችሁ ወይስ ይህችን ብቻ ነው በግልጽ የምትወስደው? ጥያቄ ነው። ምክንያቱም ሌሎችም ሐዲሶች አሉ ዛሂራቸውን ወይም ላያቸውን ካየነው የሚያስመስሉ አላሁ ተባረከ ወተዓላን ምድር ላይ ያለ የሚያስመስሉ አሉ። ያውም እንደ ሲሐነት ካየነው ራሱ ከሐዲስ አልጃሪያም የበለጠ ሰሒህ የሆኑ ሐዲሶች ሐዲስ አልጃሪያ እንዳየነው ዑለማዎች ተናግተውበታል። ከፊሎቹ ضعيف አሉት፣ ከፊሎቹ ሰሒህ አሉት። ተነጋገረን ضعيف በሆኑ ሐዲሶች ወይም ደግሞ ሰሒህ ሆነው ራሱ መሽሁር ደረጃ ላይ ባልደረሱት እንኳን የተውሂድ መስአላ ደሊል አይደረግበት የሚለውን አይተናል። ተውሂድ ላይ ደሊል የሚሆንባቸው ሐዲሶች ምን አይነት እንደሆኑ ተነጋግረናል እና አይደለም እንደዛ ሆኖ ይቀርና ሌሎች ሐዲሶች የበለጡ ሰሒህ የሆኑ ሐዲሶች አሉ። ቀደም እንዳልኩት ዛሂራቸው ላያቸው ሲታይ አላህ በምድር ላይ የሚያስመስሉ እንዲያውም ከሐዲስ አልጃሪያ የበለጠ ሰነዳቸው ሰሒህ የሆኑ ምንም ንግግር የሌለባቸው ምሳሌ الإمام البخاري بزجبت حديث نبياتنا عليه الصلاة والسلام እንዲህ ብለዋል إذا كان أحدكم في صلاته فإنه يناجي ربه عنداتشو صلاة ውስጥ በምትገቡበት ሰዓት فلا يبصقن في قبلته ولا عن يمينه አሉ። ስለዚህ ትልቅ የዒባዳ ቦታ ላይ ስላለ ጌታውን እየለመነ ስለሆነ ወደ ቂብላውም አይጥፋ ወደ ቀኙም አይጥፋ አሉ። ከዛም ናሉ فإن ربه بينه وبين قبلته ዛሂሩን ላዩን ካየነው ምን ይመስላል? ጌታው ያለው በሱና በቂብላው መካከል ነው የሚለው። ስለዚህ በግልጽ ነው መወስድ ካለ አንድ ሰው ይህንን ሐዲስ አላሁ ተዓላን የት ሊያደርግ ነው? በሰጋጅና በቂብላ መካከል ያለ ነው ሊያደርግ ነው። ያ አይደለም ደግሞ ማዕናው ኢነማ ፈኢነ ረበሁ በይነሁ ወበይነ ቂብለቲሂ ማለት ፈኢነ ረሕመተ ረቢሂ ማለት ነው። አልኻሷህ ሊልሙሰሊን ለሙሰሊ የምትወርድ የሆነች ለሰጋጅ የምትወርድ የሆነች ኻስ የሆነች ረሕመት በሱና በቂብላው መካከል አለችና እንዳይተፋ ማለት ነው ትርጉሙ። ሌላም ሐዲስ አለ። ምሳሌ አንዳችሁ ዚክር በሚያደርግ ሰዓት በጣም አይጮህ አሉ ነብዩ አለይሂ ሰላቱ ወሰላም እርበዑ ዐላ አንፉሲኩም አሉ። ለራሳችሁ እዘኑ አሉ ሱሐባዎችን። ይህንን ያሏቸው በጣም ድምጽ እያወጡ ዚክር በሚያደርጉበት ሰዓት ጁህድ እያደረጉ በጣም እንትን ሲሉ ለራሳችሁም እዘኑ። ኢነኩም ላ ተድዑነ አሰማ ወላ ጋኢባ እናንተ እኮ የምትጠሩት ጌታ የማይሰማ ወይም ደግሞ ሩቅ አይደለም ከናንተ። ኢነማ ተድዑነ ሰሚዐን ቀሪባ እናንተ የምትጠሩት ጌታ ቅርብ የሆነና ሰሚ የሆነ ጌታ ነው። ወለዚ ተድዑነሁ አቅረቡ ኢላ አሐዲኩም ሚን ዑኑቂ ራሒለቲ አሐዲኩም አሉ። የምትጠሩት ጌታ እኮ አሉ ዛሂሩን ካየነው ምን ይመስላል? የምትጠሩት ጌታ እናንተ አንዲትን ራሒላ ወይም አንዲትን የምትጋልቡትን ግመል ሊሆን ይችላል። ምሳሌ በምትጋልቡበት ሰዓት ከጋላቢውና ከሚጋልበው ግመል አንገት መካከል ያለው ርቀት ምን ያክል ነው? ቅርብ ነው። ከዛም የቀረበ ነው ጌታችሁ ነው የሚለው ዛሂሩን ላዩን ካየነው። ማዕናው ምንድነው? አላሁ ተዓላ አዕለሙ ቢኩም ነው ሚን አንፉሲኩም ያኒ አላሁ ተዓላ እናንተ ራሳችሁን ከምታውቁትም የበለጠ ያውቃችኋል ነው። ምንም የሚደበቅበት ነገር የለም። ስለዚህ ለራሳችሁም እዘኑ፣ ዚክር ስታደርጉም ቀስ እያላችሁም አድርጉ ነው ሐዲሱ። ይህ ሐዲስ ሷሂህ ነው። ላይኛውም ሐዲስ ሷሂህ ነው። ሐዲስ አልጃሪያንም ሷሂህ ነው ካለ አንድ ሰው ሶስቱንም በግልጽ ነው መወስደው ካለ እንዴት ሊያደርግ ነው? ይጋጫል እርስ በርስ። ነብዩ አለይሂ ሰላቱ ወሰላም ደግሞ አንዱ ከሌላው ጋር የሚጋጭ የሆነ ሐዲስን አያወሩም። ስለዚህ በየትኛው ሊይዝ ነው? አይ እኔ ሐዲስ አልጃሪያን በግልጽ ነው የሚይዘው እነዚህኛዎቹን ግን ተእዊል አደርጋቸዋለሁ ማዕናው እንዲህ እንዲህ ነው እያልኩኝ ትርጓሜ ሰጣቸዋለሁ የሚል ከሆነ ምንድነው ማስረጃ? እነዚህን ተእዊል አረጋለሁ ሐዲስ አልጃሪያን ግን ተእዊል አላረግም ለማለትህ ምንድነው ማስረጃ? ይህ ምን ነው? ቀውሉን ቢላ ደሊል ይሆናል። ያለ ማስረጃ ዝም ብሎ ማውራት ነው። ስለዚህ ስሜቱን ተከታይ እንጂ ይህ ሰው ሐቀን ተከታይ አይሆንምና
ስለ ሐዲስ አልጃሪያ ከተወራ በጣም ብዙ ያስወራናል። ብዙ ነገራቶች አሉ። ባጭሩ ትልቅ ነገር መያዝ ያለብን ሐዲሱ ዑለማዎች ዘንድ ንግግር ስላለበት አስላን በተውሂድ ማስረጃ ሊሆን አይችልም። የዓቂዳ መሰረት ሆኖ ሊቀመጥ አይችልም። እዚህ ላይ ነው ነገሩ የሚያልቀው፣ ወሬው የሚያልቀው። ዑለማዎች ከተነጋገሩበት በተውሂድ ዙሪያ ላይ ማስረጃ ነው አይደለም፣ ወሬ ላይ ራሱ አይገባም። ስለ አላህ ሲፋ እንደ ማስረጃ ሆኖ ሊቀርብ በቂ አይደለም፣ ብቁ አይደለም።